ወሎዬ ማለት እኮ ምን ያረዳ ልጅ ነው ወሎዬ። እስላምና ክርስቲያን ተጋብተው የሚኖርበት አይደል? አያጅቦ ዘሰሜናዊ ወበምናምን አውቆ ነው ወምናምን ያለው ሲያደናብር ነው። አንተ ትዳር አገናኝናት ሚናጅ የምትባል አላለሽ ቲጂ ሚናጅ አግብቼ ፈታው ለራሴም ያፈላልኩ ችግሩ አሁን የኢትዮጵያ አጋቢዎች ለነሱ ባል የላቸው። አላም ነው ሞጣ ግን ሞጣ በጎን ግን ከመንግስት ቀኝ እጅ ነው የሚባለው ነገር ምንድነው? የማኔ ቀኝ እጅ ቦነ እኔ እንደ ወርቁ አይተነው የግል አውሮፕላን አይኖረኝም እንደ ገብቼ ቀኝ እጅ ነው አለ። ቀኝ እጄን ቆርጬ እቀመጥ ነበር እንዴ? ቀኝ እጅ ነው። ማን ነው ደግሞ ቀኝ እጅ ነው ያለ? አንተ ፖለቲካ በጣም ነው የምትችለው፣ ቀልድም በጣም ነው የምትችለው፣ ጨዋታም በጣም ነው የምትችለው። ሰዎች ግን አይረዱም። ለምንድን ነው እንዴ? ፖለቲካውን በደንብ ነው ሰው ይኸውልህ፣ አሁን ለምሳሌ በጠቅላላ ከአማራ ምሁራን ጀምሮ ይሄ አማራ ማህበር በለው ኤምኤስ ይሄ አንከር ሚዲያ ይሄ እና ሀብታሙ በጠቅላላውን ትግሬን እየጠበቁ ነው፣ ህዋትን ማለት ነው የጨርሰው። ይኸውልህ ባንዲራ ይዘው በጀርመን በአውሮፓ ምናምን የሚለው በአውሮፓ በአሜሪካ ጩኸው ዶክተሮች ሁሉ ሰልችቷቸው አሁን ደብረ ጽዮን እየጠበቁ ነው። በነልድ ተደራጅተው እኔ እኮ ናቃቸዋለሁ እኮ አድርጃቸው እና ትግሬን እየጠበቁ ነው፣ ወያኔም ማለት ነው። ይመጣል ላይመጣም እንግዲህ የምናየው ጉዳይ ነው። ከመጣኛ ደግሞ የሰሩትን ፎቅ አውድማችሁ ቆዩ ብለናል፣ ተዘጋጅተናል። እንዴ በሰሩት ፎቅማ አይገቡም። አመዷ ላይ ነው ቁጭ የሚሉ ወያኔዎች ክላሻቸውን ይዘው። እንዴት እናንተ ሲናገር አልሰማም? እንዴ አብይ ምን አለ? እዚህ ፎቅ ገንብታችሁ እንዴት ህይወታችሁን ለአደጋ ትዳርጋላችሁ? አዎ የኛን እኔ ከታች ሰማል ጋላክሲ በሚል አካውንት ይሰማል። ጋላክሲ ማለት ይሰማል። እግዚአብሔርን እውነቱን ነው። ሚስቱ ክርስቲያን ህብረት የሚል አካውንት አላት። ሁልጊዜ እዚህ ነው ማያት አለ። ጄሪ ተናገሪ። እዛ እግዚአብሔርን አብይ አህመድ ሞጣን እንደሚከታተል ማንንም በስነ ስርዓት እግዚአብሔርን እንዴ ጆጆ አራዳ ልጅ አለች። ጆጆ ናት እንዴ? እንዴ ጆጆ ወይዬ አለሽ። እኔ አንቺ እጅ ሰተሽ በአዲስ አበባ ገባሽ መስሎኝ ነበር። ኧረ አልሰጥም መቼም። እንዴ እኔ አንተ ነው የምከተለው። የገባሽ ፖለቲካ ሲጫወቱ ከርመው እኮ ወሎዮች ብልጭ የሚሉ ሴቶች ሰሞኑን ጀልባ ላይ ቁጭ ብለው ጣና ገዳም ላይ እነዚህ እነማን ናቸው? ላሊ ተፈራ ማሙድ ታዲያ ተፈራ ተንደን ገብቶ ይላለው። ይኸው እነዚህ እኮ ገብተው ጣና ሐይቅ ላይ እየዋኙ ነው። ተመልከት። ከዱባይ ሄደው የሚገርም እኮ ነው። ተውን ታምነዋለህ? የተፈራ ደጋፊ ነን ስል ከርመው ምናምን ስትል ትንሽ ቅር ይለኛል። የራሴ ወሎዬ ነኝ። ተው እንጂ ሞጣ። ወሎዬ ማለት እኮ ምን ያረዳ ልጅ ነው ወሎዬ። እስላምና ክርስቲያን ተጋብተው የሚኖርበት አይደል? መምሬ ከሁሴን እየወለዱ መምሬ ከከድጃ እኮ ነው የሚወልዱት። የሳብደል ላይ ወለድልሃል። የሳብደል እንደ ወሎዬ ያረዳ ልጅ አለ እንዴ? በምድር ላይ ወሎዬን የሚያክል ያረዳ ልጅ የለም። ደዋ እየመታ እየቃመ ነው የሚያጫውት። ማይ ፍሬንድ ደግሞ ቆንጆ ናቸው መልካቸው ጠቅላላ በጣም ቁንጅና በእግር እስከሚላጥ ብትፈልግ እኮ እንደ ወሎ ሴት እኮ አታገኝም። አበባ ነው የሚመስሉ። ዝም ብሎ ለቅልቆ እንደ ብርጭቆ የሰራቸው ናቸው። ግን አሁን የተሳሳተ ደግሞ እንደዚህ ስትናገር ገባ ሰዎቹ ይከፋቸዋል። ምን አይ ምን አዳነች አበቤ የለች እዚህ ውስጥ ምን ችግር አለ? ቄሱ ከሼሁ ልጅ ጋር ተጋባ። አያጅቦ እኮ ታውቃለህ፣ የቴሌኮሙኒኬሽን ዋናውን የዴታቤዝ ቋት እኮ ከጌታቸው አሰፋ ጋር ይዞ ገብቶ አሁን እኮ መቀሌ ነው ያለ። አያጅቦ ወደ አረብ ሀገር ይላል። አውቀውማ እኔ ነኝ የማውቀው። እኔ ቋንቁም ታርጎ መቀሌ ነው ያለ እኮ በረሃ ላይ ሆነ ነው ለዋሉ ታውቃለህ። ውሸቱን መቀሌ ነው ታጅቦ ነው የሚሄድ። አያጅቦ አረብ ሀገር ነኝ ይላል ሲያታልል እንትን እየገባው ነው ቢርክና ፋሶ። ውሸቱን መቀሌ ነው ያለ።
ሳባ ሆቴል ከዘመነ ካሴ ጋር እየጠጣ ነው። ቀላል ሰው አድርገዋል። ይኸውልህ አሁን ጽምዶ መጥቶ ሀገር ሊቀጥ ጦርነት ሊጀመር ሲል እንትኑን አነሳ። ሰሜነኛ የሚለውን 2 ወር አየው አጠፋ። ተመልከት። መጀመሪያ እኮ ቀስቅሶ ጽምዶን ያመጣው እሱ ነው። መጨረሻ ጦርነት እነዘመነ አብረን እንገባለን ወደ አብይ ሲሉ ይኸውልህ ፕሮፋይሏ ብድግ። ቀላል ሰው እንዳይመስል። ኧረ አሁን ፕሮፋይሉ እኮ እንደዛ ነው የሚለው። ሞጣ የለም አያጅቦ ነው። የለም አውርዷል። አያጅቦ ዘሰሜናዊ ወበምናምን አውቆ ነው ወምናምን ያለው ሲያደናብር ነው። አንስቶ ነው። አይ ሞጣችን እንዴ! አንቺ ደግሞ ዩዘር ብለሽ የቀየርሽው ስምሽን ምን ሆነሽ ነው? ቲክታክ ነው ያረገብኝ ሞጣዬ። ለምን እንትን ቴሌግራም ቻናል ክሬት አድርጌ ነበረ እንደዚህ በጎ አድራጎት። አንተ ሰው ገባረ ወደ 1000 እየገባ ነው። የፒፕል ከየት መጣ እንዴ? አንተ ካለፈ በጣም ፕሬዝዳንት ማሜን ራሱ 2000 3000 ሰው ያዩ አይደል እንዴ? እንኳን አንተ ማሜን እኮ ለመደበር ነው። ያንን የወንድ ጋለሞታ ሰው ያየው የለ እንዴ? አይደለም እና ማሜ ምን አለበት እሱ? ይቅማል፣ ይተኛል፣ ይጠጣል። ሚስቱ አለች። በቃ እውቀት የለ ምን የለ። ሞጣዬ አንተን መንግስት እኮ ነህ፣ ሁላችንም ነን የምንከተል። እነሱ እኮ ደግሞ የነሱ ዘሮች እኮ ደግሞ ሲናደዱ ሸሚዝ ይሰበስባሉ። አላየውም? ባለፈው ከኔ ጋር ሲጣላ ሸሚዙን መሰብሰብ ምናምን። ከዚያ በላይ ምንም ያውቁ። አየው ግብፅ ነበር የሚኖረው ድሮ አይደል? ዋናው እኮ ሽብርተኛ ነው። ሽብርተኛ ነው። ዋናው ሽብርተኛ እኮ ነው። አሁን ናዚር የሚባለው ልጅ እና እሱ ሽብርተኞች። አሁን ናዚር መቸረታ ይልሃለሁ እስላም ነች እኮ የመጨረሻ ጃምቦዋን ይዛ አይታታል። ጃፒ ናዚር ካሊፎርኒያ ላይ ፏ ብላችሁ ጉጥ ይዛ በሙርሳ ይዛ ቀስ እያደረገች አፈን ተሰየ። ይቺ ማናት ላለው 170 ሰው ይዛ ናዚር ቢሊዮነሩ ነው። የሚገርም አቃጥለው ትል የነበርናት እንደኛ የዛሬ 9 ዓመት። ይሄው አሁን ነፃነቷን አስከብራ ናዚር ይሄው መጣላለች። እዚህ ኳስ ጨዋታ ያራዳል። ናዚር መሰለ ደግሞ ያራዳል ይጀለም። ታስታውሳላችሁ? አያጅቦ ያኛው ፓርላማ መላጣው የገባው ዶክተር ነኝ እያለ የሚቀልደው ገደሉት። እንደሱ ልጅ የተባለ እውነት ነው። የትኛውን? አሁን በቅርብ የናዚር ጓደኛ ነፍተኛ ጦርነቱን ጀምሩት የሚሉት ጅቧለ ኦነጉ ነው። የኦነግ ደጋፊ ነው። ዶክተር ሃንጋሳ እኮ ነው። አንጋሳ እኔ ለምን አንጋሳ የሚባለው አያጅቦ ስም አይረሳም። አብረው የሆነ መኪና ውስጥ እየጠጡ ነፍተኛ ተኩስ ምናምን የሚሉት እየተደግን አንጋሳ አብይን እኮ ታቸው የሆነ ሰዓት ላይ ስንት አብይ እኮ የዚያን ጊዜ አይታወቅም። ማን ያውቀዋል? እና አንጋሳ ነበሩ የሚታወቁ። ከየት መጥቶ ነው ግን መንግስት የሆነው? አብይ ደብረ ጽዮን ያመጣው። ደብረ ጽዮን እኮ ነው ያመጣው። ማንም እኮ ሰው አላመጣውም። ትግራይ ሞተር ናት ብሎ ቂጧን ሞተሯን ነሮላት ቁጭ በዱጭቃ ሲያታል። ናይ ትግራይ ህዝቢ ናይ ወርቂ እንዳለው መለስ ዜናዊ ናይ ጀጋኑ ትግራይ ህዝቢ ወርቂ ናይ ሞተር ካሮሰሪ ምናምን ሲል አማራይ ካሮሰሪ ሲል አይ ሰውዬ አማራ ቂጡን ሊገባለት ነው። ይሄ ደደብስ ተከተለው ስል አይታላ ላያጅቡ አብይ ጀግናው አሻጋሪያችን ባለ እንግዲህ ጀነራል አሳምነው ወጣና አሻጋሪያችን ነው ምናም በቃ አለቀ አልኩኝ። አለቀ ያማራ። ያ ደግሞ አሳምነው ዝግ አስረው ስለነበር አየህ ከጨለማ ሲወጣ ግራ ገብቶታል። አሻጋሪ ነው ሙሴ ነው አብይ አህመድ ይቀጥላ ባላው ይኸውልህ አሁን ጠቅላላ እነ አሳምነው የሉም፣ እነ አምባቸው እነ ለማ የሉም። ገዱም ደግሞ እዚህ መጣ ጡዝ እያለች ደግሞ ሁለተኛ ትግሬን ለማምጣት ተንቀሳቀሰች ነው። የለም ፒፕሉ ተበታቱ። ግን እኮ ሽማግሌዎቹን አገር ምሩ ብለን እኛ አይናችን እያያን ሰጥ ከዚህ በኋላ ማን ይሰጣቸዋል? እነሱ ቀላል እንዴ ጌታቸውን ቆርጦ በሚጥሚጣ እያበሉ ወደ ቃሊቲ ማስገባት እንዴ? ሞጣማ ባልሆናል አይደለም።
ይሄን ጠቅላላ ብልጽግና የሚባል ወያኔ ይሄ አብን ይሄ አሽቃባጭ ባህሪን ዝም ብለህ ግራ መቀመጫውን እየቆረጥክ በኪሎ መሸጥ በሚጥሚጣ ማብላት ለራሱ ታቀምሰዋል። የራሱን ቂጥ ሌባ እኮ ነው። ገዷውን አታላየውም? እንደዚህ ሲልቨር ስፕሪንግ ቁጭ ብሎ እንዴት እንደሚያላግጥ ጽዱ ይሻለናል። በቃ ይሄ ብልጽግናው ገዳይ ነው ይላል። ይኸውልህ ይሄ ሰውዬውን ተመልከት እንግዲህ ዓለምን ሁሉ የሸጠ እኮ ነው። ምን ታደርገዋለህ? አማራው ራሱ የማይረባ ነው። ለማንኛውም ሰላም ናቸው። ፖለቲካው እስኪናቆሙ ሞጣ ሚስት ትፈልጋለህ? አቤት ሚስት ትፈልጋለህ ወይ? እንዴ ኧረ ባለትዳር እየተከበረ አንቺ ቲጂ ምን አስበሽ ነው? ሁለተኛ ነው ሰው አብዷል መሰለኝ። እኔ እንዳገባ ሚስት ማለት ደግሞ ሁለተኛ ሚስት ነው እንዴ? እኔ ትዳር ስለማገናኝ ለሞጣ ብፈልግ ለምን አገባችሁ? ሃይማኖት የስቀይ ካገባ እሱ ራሱ አገባው ይላል። እስላም ሲሆን ሶስት አለው። ሞጣዬ በጣም ትዳሩ የተከበረ ትዳር አለው። ቲጂ ኦኬ። አይ ትዳር ካለው በቃ እኔ ባለ ትዳር ስላልመሰለኝ ነው። እንዴ ትዳር አገናኛት ሚናጅ የምትባለው? አዎ ልጃችን ታገናኝ የርቀት ትዳር ይሳካል። ግን እንደ ትምህርት ማለት እኔ ባላለሽ ቲጂ ሚናጅ አዎ አግብቼ ፈታው። አሁን ለራሴም እያፈላለኩ ነው። ችግሩ አሁን የኢትዮጵያ አጋቢዎች ለነሱ ባል የላቸው። ሞጣ አንድ ጥያቄ ይጠይቀን። ቤት ደላላ የሚገርመኝ የኢትዮጵያ ትዳር አገናኞች የራሳቸው ባል ሲሆን ከተው ሚስትን ላምጣላችሁ ነው። ኧረ ተው ልንገርህ፣ ይኸውልህ ቤት አከራይ ለምሳሌ ወይ ደላላ መኪና ደላላ ምናምን ቤት አለው እንዴ? ሁሉ መኪና አለው እንዴ? እኔ እኮ ደላላ ነኝ፣ ስራ እየሰራሁ ነው። በሰው ስራ አትግባ እንጂ ሞጣ። እኔ አልገባም ግን ስመለከተው እኔ አልገባብሽም። ያራዳ ቤት ለመግዛት እኮ ሳቢ ያጠራቅማል ቲጂ። ቤት ለመግዛት ሳቢ እኔም እኮ እያጠራቀምኩ ነው ጃፒ። እኔም እኮ አሁን ለመምረድ እያጠራቀምኩ ነው። ባል እያጠራቀመች ግን ኦንላይን የሚያገባ ሰው አለ። ግን ለምን የለም ሞጣ? ሽንት ቤት ቆሞ ስማ፣ ወሸላውን ጨብጦ ሽንት ቤት ቆሞ የኢትዮጵያ አደገኛ ያገኘ የለ እንደ ሚስት ይሻላ። ግን የፈታ ሰው እንዴት ነው? የራሳቸውን ሰባተኛ ሰማይ ልከው ይኸውልህ ሌላ እንዳገባል ተልከት እንግዲህ ያጋል። ስማ እኔ እኮ ከላኩ በኋላ ለራሴም ለመምረጥ እንዲመቸኝ ነው። አንተ አልገባም። እንደዚያ ጥሩ። ይቺስ የጨረሻ ከባድ ሲስተም ነች። እሱ እኮ ነው የምልህ። እንዴ የት ነው የምትኖር ቲጂ ሚናጅ? እኔ ሎስ አንጀለስ። ዋናው ቃውጢው ከተማ ነው። ሀትስፓቱ ላይ ነው ያለሽ አንቺ። ሃኒሙን ላይ ነሽ አንቺ። እና አሁን ብዙ ሰው ስንት ሰው አጋባሽ? እስካሁን አልሰራም። ምን አጋባል? ግራ አጋባዋቸው ነው። ያፋታሁትን ብጠይቀኝ ይሻላል ካጋባሁት። አንዷ በማለፈው እኔ ደግሞ ልጅ የላትም መስሎኛል። ቆንጆ አይታችኋል። ቀይ ደግሞ አሜሪካን ሀገር የምታጋባለች። ከዛ አንድ ቀን በቃ እናንተ ቆንጆ ምናምን የሆናችሁ ሜትር ከምናምን ምናምን ስሊም ሆናችሁ ሆዳችሁ ኦፕሬሽን ያልሆናችሁ እያለ ስታወራ ቆየችና ልጁን ትምህርት ቤት ደረሰብኝ ላስደርስ ነው ላ ሄደች። መጨረሻ አንዱ ገባና ማን ነበር ስሟ እባክሽ? ቆንጆዬ ናት ልጅቷ ራሱ። እንዴት ነው አግብተሻል አለ። አይ እኔ እኮ ከፈታው 17 ዓመት ነው አላለችም። ከዚያ ታዲያ ለምን መጀመሪያ ላንቺ አልፈልግም? ውረድ ቡሽቲ ውረድ ምናምን አለችው። እና መጀመሪያ እናንተ አግቡ። ቲጂ ሚናጅ በእውነት አሁን አንቺ እውነት ለመናገር ሞጣ የኔ እንኳን ስማ እንደጀመርኩ እድሜ ስንት ነው ያራዳል? ይኸውልህ ቆይ ልንገርህ፣ እኔ እንዴት እዛች የሆነች ደቡብ አፍሪካ ቤት እየገቡ ማለት ነው እንግሊዝኛ ሳይችሉ ሲያሰድቡን፣ እኔ አትሊስት ከስድብ ላድናችሁ ለኮሚኒቲ ብዬ ነው የገባሁት እንጂ እኔ ለትዳር ሀሳቡም አልነበረኝም። አዎ እዚህ ሀገር ነው የተማርሽው? እኔ እዚህ ሀገር ነው የተማርኩት። ካልስቴት ላይ ነው የሄድኩት። እና ያቺ አንድ ጥቁር አለች የሆነች ባሪያ፣ ያቺ ደግሞ ማትረባ ናት። ያ ሙርቲ ይዝባቸዋል። ኢትዮጵያዊ አንድ ኦሮሞ ገብቶ አይተሸዋል ምን እንዳለ? ሀናቡ አያጅቦ አይተዋል። የሆነ ኦሮሞ ሊያገባ ገብቶ
ሚስት ለማግኘት የስ ያ ማርጃት ይችላል። ማን ቤት እኔ እንጃ። ያ አላየውም እንደሱን የስ ኦፍ ኮርስ ያ ላይክ ኢት ምናምን በቃ አላየውም ማለት ጃፓ ይተዋል። ጥቁር አለች ሳውዝ አፍሪካዊ አንድ ጠይም ኦሮሞ ገብቶ ዳታ ፊኒሽ እንግሊሽ ዳታ ፊኒሽ ምናምን የምትል ማለት ነው። እንግሊዘኛ ሲጠፋባቸው ዳታቸው አለቀባቸው ምናምን ብላ ይዝባቸው። ቲጂ አንቺ ቤት የተፋታው ሰውዬ እስከ እያወራ ሚስቱ ከኋላ የመጣችበት እንዴት ነበር እሱ? ነው እንደሱ ሰውዬ እኔ ጋር እኮ ነው የተፋታው። አይገርም? ቲጂ ምን አጅም ብዛ ያኛው ብቅ ያለችበት ያለ እንትን ዝቅ ብሎ የጠፋው በቪዲዮ የወጣው ሰውዬ ወንበሩን ዝቅ ብሎ የወረደው አንቺ ጋር ነው? እኔ ጋር ነው። አንቺ በጣም ይሰረት ይቺ እንደ ራሱ አፋታ ቁጭ አደረገችው። እንዴ እንደዛ ተንሻ እኔ ምን አረኩ? ራሱ ተንሸራቶ ወጣ። ግን እውነት ነው። ግን እቺ ኮይታው ነው እግዚአብሔር የሚገርም እሷ ተኝታለች ብሎ እኮ ነው የመጣው የነበረው። እኔ ደግሞ ገና ትዳር መጀመሪ ነው አስተኝቶ ነው የመጣ። ደህና ደሪ ምናምን ብሏት ለስራ ከሌላ እነሱ ፈረንሳይ ነው የሚኖሩት ከሆነ ቦታ ላይ ወደ ሆነ ቦታ ሄዷል ማለት ነው። ከዛ አውርቷት ምናምን በቃ ተኝቻለሁ ደህና ደር ስትለው ተኝታለች ብሎ ለቲክቶክ ሚስት ፍለጋ ሲንከራተት አጋጣሚ የሆነ ነገር ቀሰቀሰኝ አለች ማለት ነው። እሷ ራሱ የሆነ ነገር በቃ ተነሽ እንቅልፍ አልወስድ ሲለኝ መንፈስ ነው ሰውዬ ሚስት ሲጠይቅ አየውና አስገቢው ትለኛለች። እኔ እንዴት ላስገባው? እኔ ደግሞ ግራ ገብቶኝ ለራሴ በቃ ስደናቆረኝ ነው። ወይስ was funny though ያ ሰውዬማ በጣም ነገርም አንቺ ነሽ ለካ እኔ ነው ደግሞ እንዴት እንደሚልኮ ቁጭ ብሎ በፊት አግብተህ ነበር? አላገባሁም። ልጅ አለ የለኝም። ከአንድ ሴትዮዋን በሌሊት እሷ ስታሳዝን አመጣጧት እዚህ ይልሻል። ግን እውነት ሊያገባ ነው ወይስ ሊወሽም ነው? በቃ ይዞ ሊጠፋ ነበር ግን ተበላ። ሚስት ከየትም አለ እኮ ደግሞ ቦታ ምን መሰለ አንድ እንግዲህ ባለቤቱ ወልዳ ምናምን አጥብታ ምናምን ተኝቶበት ይሆናል። ቀጥ ያለ ጡት ላይ ነው እንትን ማለት ሳይድ ቺክ ማለት ነው። ሳይድ ቺክ እኔኮ እኑ የቤቷ ባለቤት የት ሄደች? እኑ ወዬ ሚውትሽን አንሽና ሞጣም ገብቷል እኮ ተኛሽ አለውኝ ተጫወቱ ብዬ ነው እኮ ጆዬ። ሞጣ ሐሳቧን ሰምተዋል። እዚህ የሰበሰበችን በሆነ ሐሳብ ነው። ማን እኑ ሰብስባናለች። እናት ምንድነው ሐሳቡ? እንትን ሞጣዬ ላይክ ኢትዮጵያ ለሴት ተማሪዎቻችን ለእህቶቻችን ሞዴስ በጣም እጥረት ስላለባቸው አፎርድ ስለማያደርጉ እንደዚህ ከዚህ ላይክ የሆነ እንደ ኦርጋናይዜሽን በትምህርት ቤት ሄጄ ላይክ የትምህርት ቤቱ ሄደው እንዲከፋፈላቸው እና እውቀት ደግሞ እንዲሰጣቸው ዶክተር ሄዶ እንዲያስተምራቸው ቢያንስ በወር ለ30 ደቂቃም ቢሆን እንዴት ንጽህናቸውን መጠበቅ እንዳለባቸው ሳይክላቸው ላይ ሲሆኑ ስለ ሆርሞን፣ ስለ በርዝ ኮንትሮል፣ ስለ ፕላን ቢ ኤቭሪቲንግ በደንብ ኤጁኬሽን እንዲሰጧቸው እንደዚህ አይነት ነገር አስቤያለሁ። ሞጣዬ ኤንጂኦ ነው ላይክ ነን ፕሮፊት የሆነ በቃ እንደ ላይክ ይሄ በጣም ይሄ ያራዳልሽ በደንብ ነው ያልሽው። ግን አገሪቷ መች አገር እኮ አልቀጠለም እንጂ ያንቺ በጣም ኃይለኛ ቢዝነስ ነው። ይገርምሻል። በጣም ኢንተርናሽናሊ በጣም አንቺ ሚሊዮነር የምትሆኝበት ነው፣ ሰው የምትረጅበት ነው። በጣም ኃይለኛ እቅድ ነው። ግን ኢትዮጵያ ተረጋጋ ወይ ያጉበት የለም በቦምብ ጨረሷቸው። አንቺ ሚሊዮነር ትሆኛለሽ፣ ሞዴሱም ይገዛል። ዋናው ሀገር ሰላም ነው ወይ ነው። እኔ እዚህ ሀገር ዲያስፖራ ይገርመኛል። እንደው በቃ ለዚህ ለህዝቡ ችግሩ ይላል። መጨረሻ ግን መቄዶንያ 6 ቢሊዮን ብር ፎቅ እሰራለሁ ነው ቁጭ ነው ያለ። አየሁ ይሄ ሞጣዬ ላይክ እኔ እንትን ላይ ችግር ላይ አይደለሁኝም። ያራዳ ልጅ ይኸውልሽ ልንገርሽ፣ ጥሩ ቢዝነስ ነው የምልሽ። ላንቺም ለህዝቡም ጥሩ ነው። ሰላም ያርግልኝ ብለሽ ጸሎት አድርጊ። እንዴት አሁን ወደ ይኸውልሽ አሁን ይኸውልሽ ስሙን ፓተንቱን አዘጋጅ፣ ሰው እንዳይወስድብሽ በቀጥታ እንጂ ኦርጋናይዜሽኑን ይኸውልሽ በህግ አግባብ አስጨርሽ። ከዚያ በኋላ ስሪበት። ቢፈልግ ይስተሰው ሰው ካልሰጠ ደግሞ ትላልቅ ሆስፒታሎች
ትላልቅ ኢንቨስተሮች እንደና አለም መስክ ያለ የልማት ተራድኦ ድርጅቶቻቸው እንዳላቸው ታውቂያለሽ አይደል? ቢል ጌት እዚህ በጣም ትልልቅ ኦርጋናይዜሽኖች አሉ። ልንገርሽ፣ ለምሳሌ ኖርኩ አይተነው አሁን የራሱ እንትን አለው። ምንድነው የተራድኦ ድርጅት አለው። አየሽ፣ እነዚህ ሰዎች ገንዘብ ይሰጣሉ። ስለዚህ አንቺ የግድ አበሻውን ይሄ ተቀምጦ $100 ምን ያደርገ ለምን ማለት ብቻ ከሰጠ ይስጥ ለምኖ አይረዳም። ግን አንቺ አንድ ዩኤስ ቤዝድ ሆነ ናን ፕሮፊት ኦርጋናይዜሽን ከከፈትሽ ግን ሜቶዲስት ጋር ትሄጃለሽ፣ አድቨንቲስት ጋር ትሄጃለሽ፣ የፕሮቴስታንቶች፣ ኦርቶዶክሳውያን ቸርች፣ የግሪክ ቸርቾች እነሱ ይኸውልሽ 300,000 100,000 1 ሚሊዮን 200,000 ይሰጣሉ። ቢሊዮነሮች ይሄ ራሱ እንትን አላቸው ፈንድ የሚያደርጉበት። አንደኛ ከመንግስት ግብር ይቀንስላቸዋል። ለአንቺ $1 ሚሊዮን ሲሰጡ እነሱ ሌላ $100 ሚሊዮን ታክስ ያስቀንሱበታል። ገባሽ? ስለዚህ ጥሩ ቢዝነስ ነው ራሱ፣ ለአንቺም ጥሩ ነው። ምክንያቱም መጽሐፍ ቅዱስ የሰራ ይብላ ይላል፣ ያልሰራ አይብላ ነው የሚለው። ሰርተሽ አንቺን ሚሊዮነር መሆን አለብሽ። ለምሳሌ ድርጅትሽ ከከፈትሽ በኋላ ለድርጅቱ መንቀሳቀሻ ሮልሮይስ ትገዣለሽ $500,000 ሮልሮይስ ምንድነው ስትይ የአሜሪካ መንግስት ለድርጅቴ መንቀሳቀሻ ነው። ሮልሮይስ ገዛሽ፣ ቶዮታ ገዛ ቴዎድሮስ ትርፌ 6 ሚሊዮን ብር ሰብስበው ቤት ገዝተው ይሄ ለኤንጂኦ ነው ይላሉ። በኋላ ግን የሚያዞሩበት ደግሞ ሌላ ሲስተም አለ። ስለዚህ አንቺ ጥሩ እንትን ነው፣ ህዝቡንም ትረጃለሽ፣ ራሽንም ትረጃለሽ ለማለት ነው። አያጅቦ ምን ይመስላል? ሞጣ ሐሳብህ ልክ ነው። ግን እንደኔ አሁን ትምህርት ሊከፈት ነው መስከረም ላይ መሰለኝ እና በአንዳንድ ቦታ ላይ የንጽህና መጠበቂያ ካለመኖሩ ትምህርት የሚያቋርጡ አሉ ምናምን። እሷ በራሷ እኮ ነው እውነት እኮ ነው ምንና በጣም ጥሩ ነው የምልኮ ነው። እኔ ግን እያመላከትኳት ያለው ይኸውልህ ለባለሞዴሶች ብቻ አይደለም ነው። አንቺ ሚሊዮነር መሆን አለብሽ ነው። ምክንያቱም አንድ ሰው ለሰው ብሎ ብቻ ነው እየሰራች እኮ ነው። ለራሷ መቻ አነሳት ነው እሱ ይሄ ከእጇ ጋር ወዳፍ ነው ከእጇ ወዳፍ ነው ሞታ ከባድ ሰው ነው ግን ይሄ ከእጅ ወዳፍ ነው ማይ ብራዘር። እሱ አሁን ይኸውልህ ትሄድበትና በደንብ ይኸውልህ ለምሳሌ በአንድ ዓመት $1 ሚሊዮን ኮል ታገኝ ይችላለች። ስለዚህ 500,000 ረድታ 500,000 ወደ ባንኳን ማስገባት አንተ የምትለው በትላልቅ ነው። እኔ አየው ሞጣ ነው የሚባል ነገር የለም። ማስገባት አለባት። እንዴት እንደሆነ ታውቃለህ? ሞጣ ሰፋ አድርጎት ፊውቸር ነው ሰፋ አድርጋ አስባያጅቡ። አሁን እሱ ሰፋ አድርጎት እንደ ትግራይ አንቀጽ 30 ታስባለህ እንዴ አንተ? ልጅቷን ገፋፍተህ ሚሊዮነር ማድረግ ሲቻል ዝም ብለህ ሞዴስ ብቻ ለምን ትልካለች? እኔ እኮ እየነገርኳት ነው። ኢሜል ይቺ በጣም የተማረች ልጅ ናት። እዚህ ሀገር አንደኛ ሄልዝ ሲስተሙን ታውቀዋለች፣ መግቢያ መውጫውን። ቀጣይ እኮ ይኸውልህ አልትራሳውንድ መሳሪያዎችን በየ4 ዓመቱ የሚወድቁ ሲቲ ስካኖች $1 ሚሊዮን ናቸው። ከነሱ ትጭናለች። ገብተዋል ሽውል በሚሊዮነር። ስለዚህ እሷም ትረዳለች ሰው ወገኖቿን፣ እሷም ሀብታም መሆን አለባት ነው እያልኩ ያለው። ይሄ ውሸት ነው። አሁን ለምሳሌ ሁልኝ ልከክልህ አይሰራም ነው አይሰራም ወንድሜ። ለምሳሌ አሁን የገብርኤል ዳቦ ይዞ የሚሄድ እንትን አለ ባላገር፣ ውሸቱን ነው። መንገድ ላይ ሁለቱን ዳቦ ጨርግዶ ነው ቤተክርስቲያን የሚደርስ። ስለማውቀው እኮ ነው። ደከመ ይለዋል። ይኸውልህ ጎረምሳው አንዱ ይኸውልህ ቂጣውን ተቀቅመው ሲሄዱ አንደኛ ብንበላው ይቀንሳል ክብደቱ ይሉና ቁጭ ብለው አንድ ሽንግላውን ጠላት ዱብ ያደረጉና ከዚያ በኋላ ይኸውልህ በአየር ላይ ነው እንደ ሮልሮይስ የሚሄዱ። ሮልሮይስ በለው መኪና እንደ ሄሊኮፕተር ነው የሚሄደው ገበሬው። ለምን መሰለህ? በልቷላ 5 ሽንክላ ካለ አንዱ ሽንክላ ጠጥቶ እንትኑን ጓዱን ይሰብሩታል። አውቀው ጓዱን ሰብረው እዚያ ይደርሳሉ። ምንድነው ምናምን 6 ተብሎ አልነበር? አይ ተረስቶ ነው አንዱ ይለው። በቃ እናቅርቡ ይባላል። 4ቱን ዳቦ ጨርግደዋል። እና አንቺም እየጨረገርሽ መስራት አለብሽ ለማለት ነው። ሚውት ነች ይመጣላት ግን ነው ማለት ነው። ሞጣ ምን መሰለህ? ሰዎችን አይታ ምናምን ሴቶችን አይታ ልቧ ስለተነካ
ከራሷ ልታደግ አሰበችና ደግሞ ጨምሮ የሚያርጉ ከሆነ ያርጉ ብላ ያመጣችው ደሳለኝ ጫኔውን ጉንዳን እንደሚያስከትለው ጠቅላላ ብልጽግናን አሻግሮ አብይን ካሻገረ በኋላ ገንዘብ ሰብስቦ ዲያስፖራን ሀብታም ሆኗል። አሁን ወያኔን ደግሞ ለመጠበቅ ስልጣን ለቀኩ ሲል የአማራው ጉንዳን ደሳለኝ ጫኔ ጀግናው አብይን ተናገረው። ማይ ብራዘር እኔ ፖለቲከኛ ነኝ። እኔን እንደዚህ አይነት ወሬ እኔ ጋር አታወራ። ከዛ በኋላ ላይም እንደ ሞጣ አብሮ ጽድ ጆጆ አንቺስ ምን ታስቢያለሽ? እኔ ከአንተ ጋር ነኝ። በጣም ደስ ይላል። በልተ ብላ ነው ማይ ብራዘር። ለየትኛው ሞጣ ግን ስማ ሞጣ አሁን ስለ መጽሐፍ ቅዱስ ጠቅሰህ እሷን አትርፊ ምናምን አልካት። በልተ ብላ ይላል አልካት። ገንዘብ ግን ከድህነት እንጂ ከሞት አያስጥልምና ሞጣዬ እሷ ያሰበችው ምን መሰለህ? ገንዘብ ከሌለበት መንግስተ ሰማያት ልንገርህ ድሃ ነው ሀብታም ነው መንግስተ ሰማያት የሚገባው? አንተ ጃፒ አንድ ጥያቄ ብቻ ይችን መልስ። ሀብታም ነው ድሃ ነው መንግስተ ሰማያት የሚገባው? እኔ እንዳየሁት ከሆነ ኢየሱስ ክርስቶስ ያለው ለባለጸጋ መንግስተ ሰማያት እሱን ያለውን አይደለም ለአንተ አስተሳሰብ የሚገባው ማነው? ጃፒ ጥያቄው ብቻ ይጠየቅ። ድሃ ነው ሀብታም መንግስተ ሰማያት የሚገባው? ድሃ አይደል? ተሳሳት። ሀብታም ነው እኔ እኮ እየነገርኩህ ነው። ታዲያ አንተ መንግስተ ሰማያት ስታወራ ላስረዳ። ድሃ ስለሚረበው ለሀብታም እንደ ውሻ ይልመጠመጣል። ልጆችን ለማሳደግ ይዋሻል። ፍርድ ቤት ሂድ ቢባል በሐሰት ይመሰክራል። ዝም ብሎ ያለ እውነቱ ከአንገቱ በላይ ለሀብታም ይሰግዳል። ምክንያቱም ድሃ ነው። 5 ልጆች ካሉት በዚህ ዘመናውን አዲስ አበባ ውስጥ የሚበላ የለም። ለሀብታም ዋሽቶ አጎብድዶ መኖር ይፈልጋል። ሀብታምስ ሁሉም ነገር ስላለው ቤተክርስቲያን ያሰራል፣ ገዳማትን ያሰራል፣ ለሌለው ሁሉ 5-6 በሬ እያረደ ይጋብዛል፣ ያርከፈክፋል። ስለዚህ እንደ ጽድቅ ስናየው ድሃ ዋሽቶ ስለሚበላ ዋሽቶ ሰግዶ አስመስሎ ስለሚበላ ሀብታሙ አንዴ ብቻ ሀብታም ለመሆን ነው እንጂ ሀብታም ከሆንክ በኋላ ጽድቅ ይመጣል። አየህ፣ ውሸት ነው። መጽሐፍ ቅዱስ ሁልጊዜ ነጭ የጻፈውን ገልብጠህ ነው ማንበብ ያለብህ። አንተ ራስህ ጆጆ አይደለም። እኔ ቆይ ልጠይቀው ሞጣ። ስለዚህ ይሄ የተጻፈው መጽሐፍ ቅዱስ አንተ አትከተልም? የራስህ መጽሐፍ ቅዱስ አለ ማለት ነው? እኔ ሁልጊዜ መጽሐፍ ቅዱስን የማነበው ገልብጬ ነው። መገልበጥ አለብን። ሀብታም ከሚጸድቅ ግመል በመርፌ ቀዳዳ ትሾልካለች የሚለውን ያላምንበት። ለምን በለኛ ይሄ አንድ ሞጣ እዚህ ጋር እኔ አንድ ነገር በማልጨርስ ይሄ ንጉሶች፣ ባለስልጣኖች እና ሀብታሞች ያስቀመጡት መፈክር ነው። ለምን ድሃ ቂጡን እያከከ ድህነቱ እንዲረሳ ወይን ጠጅ ስለሚጠጣ ማለት ነው። አረቄ ነው ሁልጊዜ አይተህ ከሆነ ድሃ ጃፒ አረቄ ነው የሚጠጣ። ሁልጊዜ ድሃ የምታገኘው አረቄ ቤት ነው። በጠርሙስ ውስጥ መደበቅ ይፈልጋል። ሰርቶ መቀየር ሲችል ዘሎ ገብቶ የደንበጫ አረቄዋን ይዞ ቁጭ ይላል። አንደኛ የሚበላው ስለሌለ ሆዱ ኮስተር ይለታል ብሎ ያስባል። 3ኛ ሲሰክር መኝታ እንቅልፍ ይዘኛ ብሎ ያስባል። እና ይቻውን ጥቅስ አላምንባትም። ምክንያቱም በፍጹም ጥያቄ ያለኝ እና ከዛ ጅቦ ትከተላለህ። ስማ ሞጣ፣ በጣም ብዙ ሚሊዮን ሀብት ያላቸው ሰዎች ካንሰር ተይዞ ታዲያ ለምን ይሞታሉ? ገንዘብ የሚያድን ከሆነ ካንሰር የያዛቸው ለምን ይሞታሉ ነው ያልከኝ? በጣም ብዙ አሁን በጣም ሚሊዮነሮች አሁን አሜሪካን ሀገር በጣም ብዙ። በመጀመሪያ ደረጃ አንድ ሰው ካንሰር የሚይዘው የተበላሸ ምግብ ሲበላ ነው። በጣም ብዙ ታዋቂ ማለት አትበለኛ። ካንሰር የሚመጣው በስም ልጥራቸው ነው። ካንሰር የሚመጣው ከቆርቆሮ ምግብ፣ ይሄ ምንድን ነው በጫው በምናምን ወይ ደግሞ በመድኃኒት ለረጅም ጊዜ እንዲቀመም የተቀመጠ ምግብ በመብላታቸው ምክንያት ነው። ማነው የሚዘምረው? አያጅቡ ነው እንትን ጌታቸው አሰፋ እየደወለ ነው።
እና ሞጣ ድሃ ገነት አይገባም ከተባለ ከነዛ መካከል አንዱ ነህ ማለት ነው። እኔማ ሀብታም ነኝ። ገነት ትገባለህ ማለት ነው። እኔ እገባለሁ እኮ ሀብታም ነኝ። ሀብታም ምክንያቱም እኔ ለሞራል ነው የምኖር። ለምሳሌ አሁን ምንም ፖለቲካ ሰራ ነው አሁን ምንም አምቢሽን የለኝም። ሚዩት አድርጉልን ጋይስ። ለምን መሰለ አያጅቦ ይሰማል። አዎ እኔ አምቢሽን የለኝም የስልጣንም የገንዘብ ለምን በለኝ የገንዘብ አምቢሽን ቢኖረኝ እንደ ሀብታሙ አያሌው በሉ እንደ ልደቱ አያሌው በሉ አብይ አህመድ ሀገሪቷን እያፈረሰ ነው። ስለዚህ ህዋትና አማራ ጽምዶ ይሻላል ብዬ መደገፍ ይችልና ፕራይቬት ጀት መግዛት ይችላሉ። እኔ ሀብታም ነኝ። ለምን ሞራል አለኝ። አየህ ሀብታም ማለት በገንዘብ ብቻ አይደለም። አንድ ሰው ሀብታም ነው የሚባለው መጀመሪያ ጤና ነው። ሁለተኛ ደግሞ የሞራል ልዕልና ነው። አየህ ተምታታ ይሄ ነገር አልተምታታ። ግራ ገባኝ አሁን። አዎ ተምታታ። አልኩ እኮ አይደለም ሞጣ በአንደኛው ስንይዝ ወደ አንደኛው እየሄድክብኝ። ልክ ነኝ እኔ እኮ ያልኩት ልንገርህ አይደለማ ሞጣ አዳምጠን። ይኸውልህ አሁን አንተ ገንዘብ ከሌለ እዚህ ምድር ላይ መኖር አትችልም። እኔ ድሃ አይደለሁም አልኩህ። ያ ግን ታዲያ አንተ ድሃ ካልሆነ ድሃ ማለት እኮ ይኸውልህ የገንዘብ አይደለም የአእምሮ ድሃ ነው። አንተ ደግሞ ነው እንዴ በምድር ላይ እኮ ድሃ ማለት የአእምሮ ድሃ እንጂ የገንዘብ እኮ ገንዘብ በመስራት የሚመጣ ነው። ልብስ በመስራት የምትለብሰው ነው። ምግብ በመስራት የምትበላው ነው። አሁን ገባክ ጅቦ? አይገባኝ። አይገባውም እኮ የገንዘብ የጌታቸው ያጎት ልጅ ነው። አይገባውም። እኔ የገባኝ ነገር አንድና አንድ ነው። እንኳን ትንሽ እየበላ ስላደገ ሞጣ ወተት አልጠጣም። ሞጣ አቤት ከሰው ማለቴ ተቃራኒ ሀሳብ እንዳለ አውቃለሁ ከማንኛውም ሰው ጋር። እኔ ተቃራኒ የለኝም በሀሳብ ፍጹም ከሰው ጋር ስትግባባ ያየው ከብርጅስቶን ጋር። ምክንያቱም ሰው ደደብ ስለሆነ ነው እኮ። ብርጅስቶንም ጋር እኮ ተጣልተዋል እኮ አሁን እኮ። በምንድን ነው ልጠይቀው? እኔ ትንሽ ቀር ያለኝም ነገር አለ። እሺ ቀጥል። ለምን በለኝ ሰዎች የሚያመጡትን ሀሳቦች በመልካም መንገድ ማየቱ የተሻለ ነው ብዬ አስባለሁ። የሆነ ሰው ነገር ሊያደርግ ሲል ወደ ፖለቲካ ፖለቲካ ውስጥ መክተት ለራስ ጥቅም ምናምን ይህ ልክ አይመስለኝም። የተጎዱ ሰዎችን ወይ ሴቶችን ብታያቸው አንተም ታዝናለህ ብዬ አስባለሁ። ለሴት ልጅ አይ ቡላላ ከኛ በላይ ኤክስፒሪየንስ 25 ዓመት ቡላላውን አንተ አሁን ኤክስፒሪየንስ ነው ከኔ በላይ እኔ እኮ ስለማውቀው ነው። ቡላላ አንተ የምታውቀው ነገር ነው እንዲህ ሁሌ የሚሆነው ሞጣ ቡላላ እኔ ሁሌ የማውቀው ሳይሆን የኔን አስተሳሰብ ነው የተናገርኩ። እኔ አያገባኝም ያንተ አስተሳሰብ እንደተጠበቀ አስተሳሰብህ ልክ ይሁን። አንተ እንደ ቡላላ ያንተም የጅቦም የእህታችንም የጃፒም የኔም የተከበረ ሀሳብ ነው። ህዝቡ ነው ህዝቡ ይሸምታል። የሚስማማውን ይሸምታል፣ የማይስማማውን አይገዛም። አየህ ቡላላዬ ህዝብ ይሆን ሱቅ ተከፍቶለታል። የሆኒ ማኛ ሱቅ አለ፣ የሞጣ ሱቅ አለ። የትኛው ነው ብሎ ህዝቡ እኮ ያጣራል። ተገለባባጩ የትኛው ሱቅ ነው ያጣራል። ግን ሁሌ ተቃራኒ ሱቅ ነው ብሎ ይኸውልህ፣ ሚዛኛው ሱቅ ነው ብሎ ይኸውልህ፣ ሚዛን አጭበርባሪው የትኛው ሱቅ ነው ብሎ ያጣራል ህዝቡ። ትክክል። የአራዳ ልጅ ቡላላ ያንተም ሀሳብ ትክክል ነው ስለ ነው ላየው ያንተ ተከታዮች ቢጤዎች አሉ። ስለዚህ ያንተ ሀሳብ ትክክል ነው። የኔ ሀሳብ ኢትዮጵያ ህዝብ ሁሌ ያው አንድ ነገር ለምን ወንድሜ አንተ በቃ ይኸውልህ ትክክል የሚወስዱ ሰዎች ምን መሰለህ እኮ አይዲያል አስተሳሰብ ይኖረው። ይኸውልህ ጭንቅላትን አስፋ። ተቃራኒ ሀሳብ ሲሆን ያንተ ሀሳብ ተቃራኒ አትበል። ያንተን ሀሳብ የሚገዙ ሚሊዮኖች አሉ። ስለዚህ የገዙ ሰዎች ስላሉ ቡላላ ያንተም ሀሳብ ትክክል ነው። የጃፒ ሀሳብ ትክክል ነው። ሀገሩ ልክ ነው። ቡላላ ግን ከብርጅስቶን ጋር ረዥም ዘመን አብራችሁ አገልግላችኋል። ለምን ተጣላችሁ? ሀሳባችሁ አንድ ነበር። አልተጣላንም። ብርጅስቶን የሆነ ትምህርት ቤት ስላለች ነው ትመጣለች። ከሰሞኑ አይደለም ቤቷን ከፍታ እኮ ታወራለች እኮ። ኖ የለም እሷ ቤትም አታወራም። እኛ እየገባን እኮ ታፕታፕ እናደርግላታለን። የለም እሷ አንደኛ ብራንቻችን ነው። የጀርመን ብራንች አለን፣ ዱባይ ብራንች አለን፣ አሜሪካ ብራንች አለን፣ ኢትዮጵያ ብራንች አለን። ጭራሽ ኢትዮጵያም አላችሁ ብራንች? ኦፍ ኮርስ
ታዲያ እንትና እነ ጆከር ሲያወሩ አልሰማም? የሞጣ ወንድም የብልጽግና ክንፍ ነው ጎጃም ላይ ይላሉ እኮ። እነሱ ብለው ነው ዝም ብለው ነው። የወያኔ ተሸካሚዎች ናቸው እነሱ። ወያኔን መሸከም ሲፈልግ ስም ይሰጣል። ሞጣ ትልቅ መቀመጫ ዱባይ ይዘው መጥተው ነበር ጃፒ። አንተ ደግሞ ያ ትልቅ መቀመጫ ግን የት እንዳለ አይታወቅም። ፎቶም እኮ አይተን ነበር እኛ እንደው እኮ ያን መቀመጫ አይቶ ምን እንዳለ ታውቃለህ? ከዲሲ ደወለና ጀግናው አለ። አቤት አልኩት። እንደ ጎንደር ሰው ነው። አይ ጀግናው እኔ ደግሞ ምን ሊል ነው ብያለሁ። አየነው እኮ መቀመጫውን ብሎ ቁጭ። ለካ ዘገየ የሚያሳየውን አይቶ ነው። ምንድነው እለዋለሁ። ይሄንማ ብትታማበት በሽጉጥስ ብመታበት አላለም። ሰው እኮ በጣም እኮ ጉደኛ እኮ ነው። የኢትዮጵያ ሕዝብ ያልፍለታል ታስባለህ ጃፒ? ኧረ እኔ በፍጹም ከአንተ ጀምሮ አሁን ብሪጅስቶን ተጣልታለች። ይኸውልህ አያዥው አሁን ጃፒ የሚል ስማ እንግዲህ ይኸውልህ ጃፒ አሁን ትልቅ ሰው የሚባል ነገር አዋቂ ነው፣ ተጫዋች ነው። አይደለም እኮ ያልኩት እኔ እኮ እዚህ ጋር እንትናችሁ ሳይ እነማን ናቸው ያሉ አይደለም ሳያችሁ እሷ አንተ ለብቻው ያረጋልሽ። ኧረ ተይ ጃፒ የዝንብ ጠንጋራ እናውቃለን። ያረዳልሽ እንለፈው ብቻ እኮ እንለፈው እንጂ እንለፈው የቁልጫ ድንግል የምናውቅ ሰው አሁን ሰላም ልበለው ሞጣ እና ደግሞ ማስተዋወቅ ሞጣ ሰላም ነው። እንዴት ነህ? ሰላም አዲስ ዳቦ ነው የሚለው። አዎ እንዴት ነህ? ሰላም ነው። እንደው እኮ ይሄ ስም ይገርመኛል። ቲክታክ የእውነት እኮ ነው ሞጣ። አንድ ቀን የሳዳል ከማጂ አጎት ልጅ ነኝ። የሊባቧ ነኝ። የባህር ዳሯ የጣና ገዳም ነኝ። አሳና የጣና